ሰላም አድማጮቻችን እንዴት ናችሁ? ይህ ሃሚንግ ስፖርት ነው። የአፍሪካ ዋንጫ ሊጀምር አንድ ቀን ይቀረዋል። በነገው ዕለት ይጀምራል። ታህሳስ 12 ቀን አፍሪካ ዋንጫን የተመለከቱ ልዩ ስፖርታዊ ዘገባዎች በሃሚንግ ስፖርት ይኖሩናል። ነገር ግን በዛሬው ዕለት የተለያዩ ስፖርታዊ መረጃዎች ይዘናል። ከሀገር ውስጥ የኢትዮጵያ ሴቶች ፕሪሚየር ሊግን እናነሳለን። የአውሮፓ ሴቶች ቻምፒዮንስ ሊግ ድልድል ወጥቷል። እሱንም የምናየው ነው የሚሆነው። የእንግሊዝ ፕሪሚየር ሊግ ጨዋታዎችን ወደ እናንተ የምናደርስ ይሆናል። ከሃሚንግ ስፖርት ዝግጅት ጋር አብራችሁን ቆዩ። የኢትዮጵያ ሴቶች ፕሪሚየር ሊግን ስንመለከት ረቡዕ፣ ሐሙስና አርብ ነበር ጨዋታዎቹ የተከናወኑት። ረቡዕ ዕለት ባህር ዳር ከተማ አዲስ አበባ ከተማን 2-0 አሸንፏል። ሲዳማ ቡና የይርጋ ጨፌ ቡናን 2-1፣ ልደታ ክፍለ ከተማ አርባ ምንጭ ከተማን 4-2 አሸንፏል። ሐሙስ ዕለትም እንደዚሁ በአበበ ቢቂላ ስታዲየም ጨዋታዎቹ ሲቀጥሉ መቻል ድሬዳዋ ከተማን 3-0፣ ሸገር ከተማ ቦሌ ክፍለ ከተማን 2-1 አሸንፏል። አርብ ዕለት ደግሞ መሪው ኢትዮ ኤሌክትሪክ አዳማ ከተማን 2-0 አሸንፏል። ሐዋሳ ከተማና ኢትዮጵያ ንግድ ባንክ ያደረጉት ጨዋታ ደግሞ 0-0 በሆነ አቻ ውጤት ተጠናቋል። በተለይ የሁለቱ ቡድኖች የኢትዮጵያ ንግድ ባንክና የሐዋሳ ከተማ ጨዋታ 0-0 መጠናቀቁ እና ኢትዮ ኤሌክትሪክ ደግሞ ማሸነፉ በደረጃ ሰንጠረዡ ላይ ለውጥ እንዲመጣ አድርጓል። ኢትዮ ኤሌክትሪክ የበለጠ መሪነቱን እንዲያጠናክር፣ የኢትዮጵያ ንግድ ባንክ ደግሞ በተሻለ ኢትዮ ኤሌክትሪክ ጋር ያለውን የነጥብ ልዩነት የሚያጠብበትን እድል ነው ያመከነው ማለት ይቻላል። የኢትዮጵያ ሴቶች ፕሪሚየር ሊግን በ13 ጨዋታ ኢትዮ ኤሌክትሪክ 25 ጎል አስቆጥሮ በ36 ነጥብ አንደኛ ሆኖ ሲመራ፣ መቻል በ13 ጨዋታ 16 ጎሎችን በማስቆጠር በ29 ነጥብ ሁለተኛ ሆኖ ይከተላል። ሐዋሳ ከተማ በ13 ጨዋታ 13 ጎሎችን በማስቆጠር በ27 ነጥብ ሶስተኛ ሲሆን፣ ሸገር ከተማ በ12 ጨዋታ አንድ ቀሪ ጨዋታ እየቀረው 9 ጎሎችን አስቆጥሮ በ27 ነጥብ አራተኛ ደረጃ ላይ ተቀምጧል። የኢትዮጵያ ንግድ ባንክ 11 ጨዋታዎችን አድርጎ ሁለት ቀሪ ጨዋታዎች ይቀሩታል። በ25 ጎልና በ26 የነጥብ አምስተኛ ደረጃ ላይ ተቀምጧል። የወራጅ ቀጠናው ላይ ልደታ ክፍለ ከተማ በ13 ጨዋታ 13 የግብ ዕዳ ይዞ 8ኛ፣ እንደዚሁም አርባ ምንጭ ከተማ በ13 ጨዋታ 16 የግብ ዕዳ ይዞ በ8 ነጥብ 13ኛ ደረጃ ላይ ሲቀመጥ፣ አዲስ አበባ ከተማ በ13 ጨዋታ 21 የግብ ዕዳ ይዞ በ5 ነጥብ የመጨረሻ 14ኛ ደረጃን ይዟል። ልደታ ክፍለ ከተማ፣ አርባ ምንጭ ከተማ እና አዲስ አበባ ከተማ እንግዲህ የወራጅ ቀጠና ስጋት የተጋረጠባቸው ክለቦች ናቸው። በኢትዮጵያ ሴቶች ፕሪሚየር ሊግ ተስተካካይ ጨዋታዎች ይቀራሉ። ኦልሞስት የኢትዮጵያ ሴቶች ፕሪሚየር ሊግ አጋማሽ ጨዋታዎች ተጠናቀው ሁለተኛው ዙር ጨዋታዎች የሚጀምሩበት ጊዜ ላይ እንገኛለን። ተስተካካይ ጨዋታዎችን ስንመለከት የሸገር ከተማ ከኢትዮጵያ ንግድ ባንክ 4 ሰዓት ላይ በአበበ ቢቂላ ስታዲየም የሚያደርጉት ጨዋታ ሲጠበቅ፣ እንደዚሁ በአበበ ቢቂላ ስታዲየም የኢትዮጵያ ንግድ ባንክ በድጋሚ ሲዳማ ቡናን የሚያስተናግድበት ጨዋታ ይጠበቃል። የኢትዮጵያ ንግድ ባንክ እነዚህን ጨዋታዎች ካሸነፈ ከኢትዮ ኤሌክትሪክ ጋር ያለውን የነጥብ ልዩነት ከነ መቻል ጋር ያለውን የነጥብ ልዩነት ያጠባል ማለት ይቻላል። የኢትዮጵያ ሴቶች ፕሪሚየር ሊግ ተስተካካይ ጨዋታ ውጤቶችን ወደ እናንተ የምናደርስ ነው የሚሆነው። የኢትዮጵያ ሴቶች ከፍተኛ ሊግንም ስንመለከት እንደ ረቡዕና ሐሙስ ጨዋታዎች ተደርገዋል። መቀለ ሰባ እንደርታና አዲስ አበባ ከተማ ጨዋታቸውን አንዳቻ በሆነ ውጤት ፈጽመዋል። ጥሩነሽ ዲባባ አካዳሚ ቅዱስ ጊዮርጊስን 1-0 አሸንፏል። ጉለሌ ክፍለ ከተማና ንፋስ ስልክ ላፍቶ ክፍለ ከተማ ደግሞ አንዳቻ ጨዋታቸውን ፈጽመዋል። የስምንተኛው ሳምንት መርሃ ግብር ሐሙስ ዕለትም ሲቀጥል በራሪ ኮከቦችና ወላይታ ዲቻ 0-0 ጨዋታቸውን ሲፈጽሙ፣ ኢትዮጵያ ስፖርት አካዳሚ በፋሲል ከነማ 2-0 ተሸንፏል። ለሚኩራ ክፍለ ከተማ ቂርቆስ ክፍለ ከተማ 2-1 አሸንፏል። በዚህ ሳምንት አራፊ ቡድን አቃቂ ቃሊቲ ክፍለ ከተማ ነበር። የውድድር ቦታው ደግሞ ሐዋሳ አርቲፊሻል ሜዳ ነው። እንግዲህ እነዚህ ጨዋታዎች እየተደረጉት የኢትዮጵያ ሴቶች ከፍተኛ ሊግን ጥሩነሽ ዲባባ ስፖርት አካዳሚ በ7 ጨዋታ 13 ጎሎች በማስቆጠር በ17 ነጥብ አንደኛ ሆኖ ሲመራ፣ ፋሲል ከነማ በ7 ጨዋታዎች 9 ጎል በማስቆጠር በ15 ነጥብ ሁለተኛ፣ ጉለሌ ክፍለ ከተማ በ7 ጨዋታ 8 ጎል በማስቆጠር እና በ15 ነጥብ ሶስተኛ ደረጃ ላይ ተቀምጧል። ለሚኩራ ክፍለ ከተማ ደግሞ በ7 ጨዋታ 8 ጎሎችን በማስቆጠር በ14 ነጥብ አራተኛ ደረጃ ላይ ተቀምጧል። በወራጅ ቀጠና ላይ ደግሞ 3 ክለቦች የተቀመጡ ሲሆን የኢትዮጵያ ስፖርት አካዳሚ በ8 ጨዋታ 5 የግብ ዕዳ ይዞ በ5 ነጥብ 11ኛ ደረጃ ላይ ሲቀመጥ፣ መቀለ ሰባ እንደርታ በ8 ጨዋታ 11 የግብ ዕዳ ይዞ በ5 ነጥብ 12ኛ ደረጃ ላይ ተቀምጧል። በራሪ ኮከቦች በ7 ጨዋታ አንድ ቀሪ ጨዋታ ይቀራቸዋል። በ20 የግብ ዕዳ 1 ነጥብ ብቻ በመያዝ 13ኛ ደረጃ ላይ ተቀምጧል። ቀጣይ ጨዋታዎችም በነገው ዕለት እና ሰኞ ይከናወናሉ። እሁድ ዕለት በሐዋሳ አርቲፊሻል ሜዳ የ9ኛው ሳምንት ጨዋታዎች ሲቀጥሉ ቅዱስ ጊዮርጊስ ከጉለሌ ክፍለ ከተማ ከረፋዱ 4 ሰዓት ላይ፣ አቃቂ ቃሊቲ ክፍለ ከተማ ከመቀለ ሰባ
ሰባ እንደርታ ከቀኑ 10 ሰዓት ላይ ጨዋታቸውን ያደርጋሉ። ሰኞ ዕለት በሐዋሳ አርቲፊሻል ሜዳ ስታዲየም ቀሪ ጨዋታዎች ሲቀጥሉ አዲስ አበባ ከተማ ክፍለ ከተማ ከኢትዮጵያ ስፖርት አካዳሚ ከጠዋቱ 3 ሰዓት ላይ፣ እንደዚሁም ደግሞ ፋሲል ከነማ ከለሚ ኩራ ክፍለ ከተማ ከረፋዱ 5 ሰዓት ላይ፣ ወላይታ ዲቻ ከጥሩነሽ ዲባባ ስፖርት አካዳሚ ከቀኑ 8 ሰዓት ላይ፣ እንደዚሁም ቂርቆስ ክፍለ ከተማ ከበራሪ ኮከቦች ከቀኑ 10 ሰዓት ላይ ጨዋታቸውን ያደርጋሉ። የኢትዮጵያ ሴቶች ከፍተኛ ሊግ ቀጣይ ጨዋታ ውጤቶችንም ለእናንተ በሃሚንግ ስፖርት የምናደርስ ነው የሚሆነው። የአውሮፓ ሴቶች ቻምፒየንስ ሊግ ሩብ ፍጻሜው ላይ ደርሷል። 8 ውስጥ የገቡ ቡድኖች ተለይተዋል። በዚህም ደግሞ ባርሴሎና፣ ኦሊምፒክ ሊዮኔስ፣ ቼልሲ እና ባየር ሙኒክ በቀጥታ 8 ውስጥ የገቡ ቡድኖች ሆነዋል። ቀሪ 4 ቡድኖች ደግሞ በፕሌኦፍ ጨዋታ ይለያሉ ማለት ነው። በዚህም አትሌቲኮ ማድሪድ ከማንቸስተር ዩናይትድ፣ ፓሪስ ፉትቦል ክለብ ከሪያል ማድሪድ፣ ኦህ ሊዩቨን ከአርሰናል እንደዚሁም ወልፍስበርግ ከጁቬንትስ በሚያደርጉት ጨዋታ ደግሞ ቀሪ 4 ቡድኖች የሚለዩ ይሆናል ማለት ነው። 8 ውስጥ የሚገቡ ቡድኖች ይለያሉ። በዘንድሮ ዓመት የአውሮፓ ቻምፒየንስ ሊግ ፍጻሜ በኦስሎ ከተማ የሚከናወን ነው የሚሆነው። አምና በሊዝበን ከተማ ፖርቹጋል መደረጉ እናስታውሳለን። ቀሪ ቡድኖች እንግዲህ በፕሌኦፍ ይለያሉ። የአውሮፓ ቻምፒየንስ ሊግ በዘንድሮ ዓመት ምድቡን አንደኛ ሆኖ በመምራት ባርሴሎና ነው በ16 ነጥብ 17 ጎሎችን አስቆጥሮ አንደኛ ሆኖ እየመራ የነበረው። ኦሊምፒክ ሊዮኔስ እንደዚሁ 13 ጎሎችን አስቆጥሮ በ16 ነጥብ ሁለተኛ፣ ቼልሲ 17 ጎሎችን አስቆጥሮ በ14 ነጥብ ሶስተኛ፣ ባየር ሙኒክ እንደዚሁ በ13 ነጥብ አራተኛ ደረጃን ይዘው ነው በቀጥታ ያለፉት። ቀሪዎቹ ቡድኖች ደግሞ ከ5 እስከ 12 ያሉት ቀሪዎቹ ክለቦች ደግሞ እርስ በርስ የፕሌኦፍ ጨዋታ አድርገው ቀሪ 4 ቡድኖች ሩብ ፍጻሜውን የሚቀላቀሉ ይለያሉ። እስካሁን ድረስ በተደረጉ የአውሮፓ ሴቶች ቻምፒየንስ ሊግ ጨዋታዎች ባርሴሎና፣ ቼልሲ እና ኦሊምፒክ ሊዮኔስ ምንም ጨዋታ ሳይሸነፉ ነው ማለት ነው እዚህ ደረጃ ላይ የደረሱት ወይም ደግሞ 8 ውስጥ የገቡት። ቀጣይ ጨዋታዎችን የምንመለከት ነው የሚሆነው። ባሳለፍነው ሳምንት ነበረ የመጨረሻዎቹ የምድብ ጨዋታዎች ተደርገው የነበረው 6 ዙሮች ነበረ የተከናወኑት በአውሮፓ ሴቶች ቻምፒየንስ ሊግ። የመጨረሻዎቹ ጨዋታዎች ተደርገው ነው 4 ቡድኖች በቀጥታ ያለፉትም የተለዩት። ቼልሲ ወልፍስበርግን 2-1 አሸንፎ ነበረ። ሮማ ሴንት ፖሊተንን 6-1 አሸንፏል። ሮማ የጣሊያን ሴቶች ሴሪኤን የሚመራ ነው። ቤኔፊካ እና ፔዤ አንዳቻ ጨዋታቸውን ፈጽመው ነበር። ባርሴሎናም ፓሪስ ፉትቦል ክለብን ነው 2-0 አሸንፎ የነበረው። አርሰናል ኦህ ሊዩቨንን 3-0 አሸንፏል። ባየር ሙኒክ ቫላሬንጋን 3-0 ሲያሸንፍ፣ ጁቬንትስ በማንቸስተር ዩናይትድ 1-0 ተሸንፏል። ኦሊምፒክ ሊዮኔስ አትሌቲኮ ማድሪድን 4-0 ያሸነፈበትም በሳምንቱ በከፍተኛ ጎል የተጠናቀቀ ጨዋታ ነበር። ኤፍሲ ትዌንቲ እና እንደዚሁም ደግሞ ሪያል ማድሪድ ጨዋታቸውን አንዳቻ በሆነ ውጤት የፈጸሙበትም የመጨረሻው የአውሮፓ ሴቶች ቻምፒየንስ ሊግ የምድብ ጨዋታዎች ነበሩ። የፊፋ ውመንስ ክለብ ወርልድ ካፕ ጨዋታም በቀጣይ ጃንዋሪ 5 እስከ 30 ድረስ የሚከናወን ይሆናል። አምና የአውሮፓ ሴቶች ቻምፒየንስ ሊግ አሸናፊ የነበረው አርሰናል በዚህ ውድድር ላይ ይሳተፋል ማለት ነው። የእነዚህንም ደግሞ ጨዋታዎች በቀጣይ እየተከታተልን ወደ እናንተ የምናደርስ ነው የሚሆነው። የእንግሊዝ ፕሪሚየር ሊግ የ17ኛ ሳምንት ጨዋታዎችን በቀጣይ እንመልከት። የሊጉ መሪ አርሰናል ወደ ሂል ዲክሰን አምርቶ ምሽት 4 ሰዓት ላይ ከኤቨርተን ጋር የሚያደርገው ጨዋታ ይጠበቃል። የቀድሞው ብቃቱን ማሳየት የተሳነው አርሰናል በባለፉት ጥቂት ጨዋታዎች ላይ ዛሬም ከሜዳ ውጭ በሚያደርገው መርሃ ግብር ሌላ ፈተና ይጠብቀዋል ማለት ነው ከዴቪድ ሞይሱ ኤቨርተን። የመርሲሳይዱ ክለብ ከባለፉት 6 የሊግ ጨዋታዎች 4ቱን ሲያሸንፍ አርሰናል በተመሳሳይ ጨዋታ ያሸነፈው 3ቱን ብቻ ነው። የተከላካይ ክፍሉ በጉዳት እየተፈተነ የሚገኙ አርሰናል በምሽቱ ጨዋታ አሁንም የጋብሪኤል ማጋሌሽ፣ ክርስቲያን ሞስኬራ እና ቤን ዋይትን ግልጋሎት የማያገኝ ይሆናል። በሌላ በኩል ግን ቪክቶሪ ኬሬሽ እና ጋብሪኤል ጄሱስን ጨምሮ የፊትና የመሃል ክፍሉ ተጫዋቾች በጥሩ ጤንነት ላይ ይገኛሉ። አርሰናል ከኤቨርተን በተገናኘባቸው ያለፉት 5 ጨዋታዎች 3ቱን ሲያሸንፍ በ2ቱ አቻ ተለያይቷል። ሌላኛው የሳምንቱ ተጠባቂ ጨዋታ በቶትናም ሆትስፐር እና በሊቨርፑል መካከል ምሽት 2 ሰዓት ተኩል ላይ የሚደረገው ነው። ጫና ውስጥ የሚገኙት የቶትናም አሰልጣኝ ቶማስ ፍራንክ በሜዳቸውና ደጋፊያቸው ፊት ከሊቨርፑል ጋር የሚያደርጉት ጨዋታ የማሸነፍ ግዴታ ውስጥ ገብተዋል። አሰልጣኙ በሊጉ ከባለፉት 6 ጨዋታዎች ያሸነፉት 1 ጨዋታ ብቻ ሲሆን በውድድር ዓመቱ በሜዳቸው ብዙ መቸገራቸው ደግሞ የዛሬውንም የጨዋታ ከባድ ሊያደርግባቸው ይችላል ተብሏል። በተመሳሳይ ከ5ኛ ሳምንት በኋላ አንድም ጨዋታ በተከታታይ ማሸነፍ ያቃተው ሊቨርፑል ትክክለኛውን መንገዱን ለመያዝ ከሰሜን ለንደኑ ክለብ ጋር ይጫወታል። ሞሐመድ ሳላህን በአፍሪካ ዋንጫ ምክንያት ያጣው ሊቨርፑል ከቶትናም ሆትስፐር ጋር ያደረጋቸው ያለፉት 25 የፕሪሚየር ሊግ ጨዋታዎች 17
7ቱን አሸንፏል። በእርስ በርስ ግንኙነታቸውም ይበልጡን ጊዜ ሊቨርፑል የበላይነት ሲወስድ ተመልክተናል። በሊጉ ሁለተኛ ደረጃ ላይ የተቀመጠው ማንቸስተር ሲቲ ምሽት 12 ሰዓት ላይ በሜዳው ክሪስታል ዩናይትድ ጋር ጨዋታውን ያደርጋል። ይህን ጨዋታ ማሸነፍ ለማንቸስተር ሲቲ ወሳኝ ነው። ከአርሰናል ጋር ያለውን የነጥብ ልዩነት እንደዚሁ እንዳጠበበ እንዲቀጥል ማለት ነው። ምናልባትም ዛሬ አርሰናል ከኤቨርተን ጋር በሚያደርገው ጨዋታ ነጥብ የሚጥል ከሆነ የበለጠ ለማንቸስተር ሲቲ መልካም አጋጣሚ ሊፈጥር ስለሚችል ይህን ጨዋታ ለማሸነፍ ወደ ሜዳ ይገባል። ከቀኑ 9 ሰዓት ተኩል ሲሆን ደግሞ ኒውካስል ዩናይትድ ከቼልሲ የሚገናኙበት ጨዋታ ይጠበቃል። ሊድስ ከክሪስታል ፓላስ፣ ወልቭስ ከብሬንፎርድ፣ ብራይተን ከሰንደርላንድ እና ቦርንማውስ ከበርንሌ ሌሎች ዛሬ የሚደረጉ ጨዋታዎች ናቸው። የእነዚህን ጨዋታ ውጤቶችና እንደዚሁም ደግሞ በቀጣይ በነገው ዕለት የሚደረጉ ቀሪ ጨዋታዎችንም በሃሚንግ ስፖርት ለእናንተ የምናደርስ ይሆናል። አድማጮቻችን በክፍል 2 መረጃችን ደግሞ በነገው ዕለት የሚጀምሩ የአፍሪካ ዋንጫ አስመልክቶ የተለያዩ መረጃዎችን ወደ እናንተ የምናደርስ ይሆናል። ከሃሚንግ ስፖርት የቅዳሜና የእሁድ ስፖርታዊ መረጃዎች ጋር መልካም ቆይታ ይሆንላችሁ። መልካም ቀን። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።